ይህ የምታዩት እንስሳ ከሞተበት ተነስቶ ነቢያችንን ለበይከ ወሰዐደይከ ያ ረሱለ ረቢል ዓለሚን በማለት ማለት ነው ለነቢያችን ምስክር በመሆን በርሱ ምክንያት አንድ ለነቢያችን እጅግ ከፍተኛ ጠላት የነበረን የኢስላም ጠላት እንዳሰለመ ስንቶቻችሁ ታውቃላችሁ? ወላሂ የዛሬው እጅግ የሚገርምና ውስጥ የሚነካ የሆነ ታሪክ ነው። እጥርምጥና አድርጌ ልንገራችሁ። ቪዲዮውን ለረሱሉ ሰለላሁ ዐለይሂ ወሰለም ባላችሁ መሐባ ልክ ሼር አድርጉት ባላላችሁ፣ ነገር ግን በደንብ ሼር አድርጉት። እንስሳዎች ሳይቀሩ ከሞቱበት እየተነሱ ለሚመሰክሩላቸው ነብይ ደግሞ በደንብ ሶላዋት ኮሜንት ላይ እየገባን እናውርድ። ነገሩ እንዲህ ነው። ከዕለታት አንድ ቀን አንድ የገጠር አረብ የሆነ ሰው ይህንን ضب የተባለውን እንስሳት አድኖት ማለት ነው ቤተሰቡ ጋር ወስዶ ሊበለው በእጅጌ ውስጥ አድርጎ ገድሎት ይህን እንስሳ በመንገዱ ላይ እየሄደ ሳለ የሆነ ቦታ የተሰባሰቡ ጀማዓዎችን ያያለ። ከዚያም ባጠገቡ ያገኘውን ሰው እዛ ጋር የተሰበሰቡት እነማን ናቸው ሲል ይጠይቃል። የጠየቃቸውም ሰዎች ለረሱሉ ጥሩ አመለካከት የላቸውም ነበርና እዛ ጋር እኮ የተሰበሰቡት ነብይ ነኝ ብሎ ራሱን የሚያስበው ሰውዬ ሰብስቧቸው እሱና ባልደረቦቹ ናቸው ሲል ይነግረዋል። ከዚያም ይህ አረቢ ሰዎችን ለሁለት ሰንጥቆ ወደ ነብዩ ሰለላሁ ዐለይሂ ወሰለም ፊት ለፊት ሄደና ምን ይላል? እኔ እንዳንተ እዚህ ምድር ላይ የምጠላው ሰው የለም። ሴቶች በሙሉ ምድር ላይ ያሉ ሴቶች በሙሉ ቢሰበሰቡ እንዳንተ ሊዋሹ አይችሉም ሲል ነብያችን አለይሂ ሰላቱ ወሰለም ባልተገባ ሁኔታ ያለውን ለእርሳቸው ጥላት ግልጽ ያደርጋል። ከዚያም ይህንን ያዩት ዑመር አልቻሉምና ያ ረሱላህ ፍቃድ ስጡኝ ይህንን ሰው ቀንጥሼ ልጣለው ሲል ይጠይቃቸዋል ነብዩ። ነብያችንም ሰለላሁ ዐለይሂ ወሰለም ታገስ ይሉታል ዑመርን። ከዚያም አስከትሎ ይሄ የገጠር አራቢይ ሰው አሁንም ምን ይላቸዋል? በሚገዛቸው ጌቶች ናቸው ብሎ ባሰባቸው ወላቲ ወልዑዛት እያለ እየማለ በእጅጌ ውስጥ የነበረውን የሞተን ضب የተባለውን ያደነውን እንስሳት ፊት ለፊታቸው በመጣል ይሄ ضب ባንተ እስካላመነ ድረስ እኔ ፍጹም ባንተ ላምንልህ አልችልም ሲል ነብያችን አለይሂ ሰላቱ ወሰለም ይሳለቅባቸዋል። ከዚያም ነብያችን ሰለላሁ ዐለይሂ ወሰለም እዚህ ጋር የሚገርም ተአምር ሙዕጂዛ ተከሰተላቸው። ያን የሞተ ضب የተባለውን እንስሳ ምን ብለው ይጠሩታል? ያ ضب አንተ ضب ሆይ ሲሉ ይጠሩታል። ይህ ضبም ነብያችን ሲጠሩት ለበይከ ወሰዐደይከ ያ ረሱለ ረቢል ዓለሚን እያለ ከሞተበት ተነስቶ ነብያችን አለይሂ ሰላቱ ወሰለም ቢሊሳኒን ዓረቢይን ሙቢን ግልጽ በሆነ አረብኛ ቋንቋ እዛ ያለው ሰው በሚረዳበት ቋንቋ ማለት ነው ነብያችንን ያናግራቸዋል። ከዚያም ነብያችን መን ተዕቡድ ማንን ነው የምትገዛው ሲሉ ይህንን ضب ሙት የነበረውን እንስሳት ይጠይቁታል። ضبም የሚገዛው አላህን እንደሆነ ይናገራል። ከዚያም አስከትለው እኔስ ማን ነኝ ሲሉ ይጠይቁታል። ይሄ ضب አሁንም ምን ይላል? አንተ ረሱሉ ረቢል ዓለሚን አንተ እኮ የዓለማቱ ጌታ መልእክተኛ ነህ። ወኻተሙ ነቢይን አንተ እኮ የነቢያቶች ሁሉ መደምደሚያ ነህ። ቀድ አፍለሐ መን ሰደቀክ እውነት ብሎ አንተን የተከተለህ በእርግጥ ነጃ ወጣ። ወቀድ ኻበ መን ከዘበክ አንተን ውሸት ብሎ ያስተባበለህ ደግሞ በእርግጥም ሰረ ሲል እዛው ምስክር ይሆናቸዋል። ከዚያም ይህንን አስገራሚ ተአምር ያስተናገደው ይህ የገጠር አራቢይ እዛው ባለበት ማለት ነው አሽሀዱ አን ላ ኢላሃ ኢላላህ ወአነከ ረሱሉላህ ሐቃ ያን ያክል ለእስልምና ጠላት የነበረው ለእርሳቸው ጠላት የነበረው ሰው እዛው እጁን ሰጥቶ ሰለመ ማለት ነው። አላሁ አክበር። ተመልከቱ ይህንን ተአምር ይህንን ሙዕጂዛ። ለአላሁ ተዓላ ሁሉም ነገር ቀላሉ ነው። ታዲያ ይህ ገጠር አራቢይ ምን ይላል በስተመጨረሻ? አሁን ደግሞ በአላህ እየማለ ወላሂ በአላህ ይሁንብኝ እያለ ማለት ነው። ቅድም ላይ እዚህ ጋር አንተ ጋር ስመጣ እንዳንተ ምድር ላይ ለኔ እምጠላው ሰው የለም ነበረ፣ በአሁኑ ሰዓት ደግሞ እንዳንተ ለኔ ምድር ላይ ተወዳጅ ሰው የለም ሲል ማለት ነው ምስክርነቱን ያረጋግጣል። ፊዳከ አቢ ወኡሚ ወሩሂ ያ ረሱላህ። እነኚህን ተወዳጅ እነኚህን ተናፋቂ ነብይ ኢንሻአላህ በታላቁ የረመዳን ወር ዚያራ ማድረግ ዑምራ ማድረግ ከፈለጋችሁ ልዩ ልዩ የዑምራ ፓኬጆችን ከረመዳን አንድ ጀምሮ እስከ መጨረሻው ረመዳን ድረስ በፈለጋችሁበት ታይም ቆንጆ የዑምራ ፓኬጅ አዘጋጅተናል። በ0910 10 41 41 ወይም በ0900 000951 ላይ እየደወላችሁ ማለት ነው ተጨማሪ መረጃ ማግኘት መመዝገብ ትችላላችሁ። ሁላችንም ዚያራውን ዑምራውንም ሐጁንም አላህ ይወፍቀን። ይሄን ቪዲዮ በደንብ ሼር አድርጉት። ጨረቃ ለሁለት ተከፍላ ተገምሳ እንደምታውቅ ስንቶቻችሁ ታውቃላችሁ? ዛሬ የምነግራችሁ ለነብያችን አለይሂ ሰላቱ ወሰለም ከተከሰተው ተአምር መካከል ኢንሽቃቁል ቀመር ወይም የጨረቃ መገመስን መከፈልን ተአምር ነው። ይሄንን የመሰለ ትልቅ ተአምር ሙስሊማቱ ጋር መድረስ አለበት። ስለ ረሱሉ ሰለላሁ ዐለይሂ ወሰለም ሲወራ ደስ የሚላችሁና ሰዎች ስለ እርሳቸው በደንብ እንዲያውቁ የምትፈልጉ ይሄን ቪዲዮ በደንብ ሳትሰለቹ ሼር፣ ኮፒ ሊንክና ሪፖስት ያደርጋችሁ እንዲደርሳችሁ አድርጉ። ጨረቃ ሁሉ ሳይቀር እየተከፈለ ሲመሰክርላቸው በነበሩት ነብይ ላይ ኮሜንት ላይ በደንብ ሶላዋት አውርዱ። ክስተቱን አጠር አድርጌ ልንገራችሁ። ውዱ ነብያችን ሰለላሁ ዐለይሂ ወሰለም ሰዎችን ወደ እስልምና መጣራት ከጀመሩበት ጊዜ አንስቶ ሙሽሪኮች እጅግ በጣም አዛ ያደርጓቸው ያስቸግሯቸው ነበረ። ከዚያም አልፎ ተርፎ ማለት ነው ወደ ነብያችን አለይሂ ሰላቱ ወሰለም በመምጣት መሐመድ ወይ ይህን ተአምር ካሳየህን እኛ አምነን አንተ እውነት ላይ እንደሆንክ አረጋግጠን እንቀበልሃለን ወደ እስልምና እንመጣለን ሲሉ በተደጋጋሚ ጠይቋቸው ነበረ። ታዲያ እንደለመዱትም ከዕለታት አንድ ቀን የመካ ሙሽሪኮች ይሰባሰቡና ወደ እርሳቸው ወደ ነብያችን በመሄድ ማለት ነው ሰለላሁ ዐለይሂ ወሰለም መሐመድ ሆይ ዛሬ ላይ አንተ ጨረቃን ለሁለት ከፍለህ ወይም ገምሰህ እኛን ማሳየት ከቻልክ አንተ እውነት ላይ እንደሆንክ አረጋግጠን እንቀበልሃለን ወደ እስልምና እንመጣለን፣ ይህንን ተአምር ግን ካሳየህን ነው ሲሉ ይጠይቋቸዋል። ታዲያ ውዱ ነብያችንም ሰለላሁ ዐለይሂ ወሰለም ለሰዎች እጅግ አብዝተው ሂዳያን እስልምናን ይመኙላቸው ይጓጉላቸው ነበርና ጌታቸውን አላህን በእውነት መንገድ ላይ የላካቸውን የማያሳፍራቸውን አላህን እጃቸውን ብድግ አድርገው ይህንን የሚፈልጉትን ለእነኚህ ሙስሊኮች እንዲያሳይላቸው አላህን ይጠይቁታል። ታዲያ አላህም የጨረቃ ብቻ ሳይሆን የአጠቃላይ ፍጥረታቶች ሁሉ አዛዥ የሆነው አላህ ተባረከ ወተዓላ ጨረቃን ለሁለት እንድትከፈል ያደርጋታል። አላህ መከፈልን ብቻ
ሳይሆን አንደኛው ክፋይ በአንዱ ተራራ ላይ ሌላኛው ክፋይ ደግሞ በሌላኛው ተራራ ላይ ሆኖ በዚህ መልኩ እነኛ ሙሽሪኮች ያያሉ። ሱብሃንአላህ ይሄንን ተአምር ይሄን ትልቅ ሙዕጂዛ አይተው ግን አላመኑም፣ እስልምናን አልተቀበሉም ነበር። ምን እንዳሉ ታውቃላችሁ? ይሄማ ፍጹም እውነት ሊሆን አይችልም፣ እንዴት ብሎ ጨረቃ ሊከፈል ይችላል? መሐመድ አይናችን ላይ ድግምት ሲህር አሰርቶብን መሆን አለበት ብለው ጭራሽ በጥመት ላይ ጥመትን ይጨምራሉ ማለት ነው። ከዚያም ምን ይላሉ? መሐመድ አጠቃላይ ሰዎች ሁሉ ላይ ዓለም ላይ ያሉ ሰዎች ላይ ሲህር ማሰራት ስለማይችል እኛ ጋር ብቻ ስለሆነ ይሄንን ሊያደርግ የሚችለው ሲህሩን ሊያሰራብን የሚችለው እስኪ ከሩቅ ሀገር ወደ መካ ለንግድ የሚመጡ ሙሳፊሮችን ጠብቀን ተጠባብቀን እንጠይቃቸዋለን፣ ይሄ ነገር እነሱ ጋር ተከስቷል አልተከሰተም የሚለውን ብለው ተነጋግረው ከሩቅ ሀገር የመጡ ነጋዴዎችን ጠብቀው የዚያን ሰዓት ጨረቃ ምን አይነት ሁኔታ ላይ እንደነበረች ይጠይቋቸዋል። እነኛም ሙሳፊሮች በዛን ሰዓት እኮ እኛ ጨረቃን ለሁለት ተከፍላ ተገምሳ አይተናት እጅግ ገርሞን ተገርመን ነበር ሲሉ ይነግሯቸዋል። ሱብሃንአላህ ይሄንንም እየሰሙ አሁንም ማመን እስልምና መቀበል ነብዩን እውነት ማለት አልፈለጉም ነበር። ለምን ታውቃላችሁ? አንድ ሰው የፈለገውን ሺህ ተአምር ሺህ ሙዕጂዛ ቢያይ ሺህ መረጃ ቢቀርብለት አላህ ተባረከ ወተዓላ እስካልመራው ድረስ ፍጹም ሊመራ አይችልም ማለት ነው። ሙዕጂዛ ስላየ ተአምር ስላየ ብቻ ማለት ነው። ከዚያ ምን እንዳሉ ታውቃላችሁ? ይሄንን ሲነግሯቸው ሙሐመድኛ ላይ ብቻ አልነበረማ መላው ዓለም ላይ ሁሉም ሰዎች ጋር ሲህር ማሰራት ይችላል፣ ይሄ ማለት ደግሞ ሲህሩ እጅግ ሀይሏል ማለት ነው ሲሉ ሌላ እንደገና ሌላ ጥመትን ይጨምራሉ ማለት ነው። ሱብሃንአላህ አላህ ተባረከ ወተዓላ ቀናውን መንገድ ይምራን። እነኚህን ታላቅ ነብይ ጨረቃ ሁሉ እየተገመሰ የመሰከረላቸውን ነብይ በታላቁ የረመዳን ወር ዚያራ ማድረግ የምትፈልጉ ዑምራ ማድረግ የምትፈልጉ ካላችሁ ምርጫችሁ አሁኑኑ እኛን ይሁን ኢንሻአላሁ ተዓላ በ0910 10 41 41 ወይም በ0900000951 ላይ የደወላችሁ ተጨማሪ መረጃ ማግኘት መመዝገብ ትችላላችሁ። አልহামዱሊላህ እንኳንም የእርሳቸው ኡመት ያደረገን ዚያራቸውን ደግሞ አላህ ይወፍቀን። ቪዲዮውን ሼር አድርጉት። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ዙመር ኢስላሚክ ሚዲያ